የሀገር አቋራጭ ሩጫ ንጉሱ ቀነኒሳ በቀለ በተገኘበት ኢትዮጵያውያን አትሌቶች እጅግ ደማቅ የሚባል ድል በአሜሪካ ፍሎሪዳ ታልሃሲ ግዛት ማስመዝገብ ችለዋል። ኢትዮጵያውያን አትሌቶች በአሜሪካ የተደረገውን የዓለም አገር አቋራጭ ውድድር በታላቅ ድል ማጠናቀቅ ችለዋል። 3 የወርቅ ሜዳሊያ የተመዘገበበት ይህ ውድድር ኢትዮጵያ ከዓለም ሁለተኛ ሆና ማጠናቀቅ ችላለች። ለ47 ቀናት በቀነኒሳ ሱሉልታ ሆቴል ልምምድ ሲሰሩ የነበሩት ኢትዮጵያውያኑ አትሌቶች ዛሬ በፍሎሪዳ ታልሃሲ አስገራሚ የሚባለውን ድል ማስመዝገብ የቻሉበት ነበር። በተለይ ደግሞ ከ20 ዓመት በታች ሴት አትሌቶች ያስመዘገቡት ውጤት እጅግ አኩሪ ነው። ማርታ አለማየሁ ተከታታይ 2 ውድድሮችን በሰርቢያ ቤልግሬድና አሁን ደግሞ በዩኤስኤ ፍሎሪዳ ታልሃሲ የ20 ዓመት በታች ሻምፒዮን ሆና ማጠናቀቅ ችላለች። የተወደዳችሁ የኢትዮ አትሌቲክስ ተከታታዮች ለዛሬ በፍሎሪዳ ታልሃሲ የተደረገውን 46ኛውን የዓለም አገር አቋራጭ ውድድርና የኢትዮጵያውያኑን ውጤት ይዘን መተናል። ከዚያ ባለፈ ከውድድሩ መጠናቀቅ በኋላ አትሌቶቻችን ከጋዜጠኞች ጋር የነበራቸውን ቆይታ አሰናድተንላችኋል። ላይክ፣ ሼር፣ ኮሜንት በማድረግ ተሳተፉ። ይህ 46ኛው የዓለም አገር አቋራጭ ውድድር አስቀድሞ ከፍተኛ ውዝግብ የሞላበት ነበር። በተለይ አስተናጋጇ ሀገር አሜሪካ ከኢትዮጵያውያን አትሌቶች ጋር ያደረገችው ተግባር በርካቶችን ያስቆጣ ተግባር ነበር። 14 ኢትዮጵያውያን አትሌቶች በዚህ ውድድር ላይ እንዳይሳተፉ ቪዛ ተከለከሉ። ይህ ደግሞ ዓለም አቀፍ ታላላቅ የሚባሉ መገናኛ ብዙሃን ያራገቡትና የተናገሩት ጉዳይ ነበር። እናም ኢትዮጵያውያኑ አትሌቶች በቁጥር እጅግ ትንሽ ሆነው ለውድድር ተሳትፎ ወደ አሜሪካ ፍሎሪዳ አመሩ። በተለይ ደግሞ በወጣት ወንዶች ተሳትፎ ኢትዮጵያ አንድ አትሌት ብቻ በማካፈል በዚህ ላይ እጅግ የሳሳ ቡድንን ይዛ ነበር የሄደችው። ነገር ግን በተደጋጋሚ ከታላላቅ አትሌቶችና ሰዎች ይህ ቡድን ህብረቱ እጅግ ላቅ ያለ ነው ሲባል ሲደነቅ ሰማን። በተለይ ቀነኒሳ በቀለ የዓለም ሀገር አቋራጭ ውድድር ንጉሱ ይህንን ቡድን ሲያበረታታና ሲደግፍ ነበር። ፍሎሪዳ ታልሃሲ ድረስም በግል ወጪውን በመሸፈን አትሌቶቻችንን ለማበረታታት ጀግናው አትሌት ቀነኒሳ ተገኘ። ውድድሩ 5 የተለያዩ መድረኮች የነበሩበት ነው። የድብልቅ ሪሌ ውድድር አንደኛው ነው። ኢትዮጵያ በዚህ ውድድር የነሐስ ሜዳሊያን ይዛ ማጠናቀቅ ችላለች። ወገኔ አዲሱ፣ ገላ ሐምቢሴ፣ ሚልኬሳ ፍቃዱና ሂሩት መንገሻ በዚህ ውድድር ላይ ተካፋይ ነበሩ። 22 ደቂቃ ከ34 ሰከንድ በመግባት ውድድራቸውን ማጠናቀቅ ቻሉ። ፈረንሳይ ሁለተኛ፣ አውስትራሊያ ደግሞ አንደኛ በመሆን ይህንን የድብልቅ ሪሌ ውድድር ማጠናቀቅ ቻሉ። ከዚህ ውድድር መጠናቀቅ በኋላ ሂሩት መሸሻ የድብልቅ ሪሌ ተካፋይዋ አትሌት ለጋዜጠኞች እንዲህ ስትል ተደመጠች። እንደጠበቅ ነው ይከብደናል ብለንም አልጠበቅንም። አሪፍ ነው፣ ጥሩ በጣም ቻሌንጁ ያው ጭቃው ነው የመጀመሪያ አንጻር ያው ተወሰናል። የመጀመሪያ የነሐስ ሜዳሊያ አግኝታችኋል። እንግዲህ ለኢትዮጵያ ማስመዝገባችኋል። በጣም ደስ ብሎናል። ያ መፈቻም ስለሆነ በሜዳሊያ ማጠናቀቅ በጣም ደስ እንደማሻሻል ያው አሪፍ ነው። አዲስ አበባ ስትዘጋጁበት የነበረው አየርና ይሄ ትንሽ ይለያል። ቀጣለ እሱስ ተሰማ ነበረው። አዎ አዲስ አበባ ቀጣላ ቦታ ላይ ተዘጋጀ ነው። ዝም ተረም ነው እየጠበቅነው አየር አይደለም። በጣም ሙቀት ነው። ያው ቻሌንጅ ነበረ። እግዚአብሔር ጋር ለኢትዮጵያ አስመዳላ መጥና ደስ ይላል። የመጀመሪያ ውድድር ነው። የመጀመሪያ ሜዳሊያ ማግኘታችኋል። በቀጣይ ላሉት ተጨማሪ 4 ውድድሮች አስተዋጽኦ ያደርጋል። መልካም ምኞት አላችሁ። ያ እንግዲህ እግዚአብሔር ጋር ጥሩ ሩጫ ይወጣል። ብዙም ቻሌንጅ ነው። መልካም ውጤት እንዲያመጡ እኛም ጸሎት እናደርጋለን። ሚልኬሳ ጥሩ ወርቅ ነበር። ሙሉ ነው ላይ መጨረሻ ላይ የሆነ ዘለላው በኋላ ያሰከረ ነገር ነበር። እዚያው ወይስ ጋላ ሳይሆን ነበር ከሰለልኩ በኋላ ሳልኩ በኋላ ባደኩ ነው ጭቃው ህጅ ነው በጣም አስቸጋሪ
ምልኬሳ አንተ እስከተቀበልክበት ሰዓት ድረስ አራተኛ ነበር ስንት ላይ ሲደርስ ነው ወደ ሶስተኛ ላይ የቀየርከው ጭቃራን ድረስባቸው ስለዚህ እዛ ላይ የሰራችሁ ትሬኒንግ ተጠቅሟቸዋል ማለት ነው እና መሰገን ወገጭ አየሩ ነው ወርሱ ነው በኮርሱ ሴትኛው ካርድ ያላ እንትን እንጨቶች አሰብኩ ነበር ተጠንቀቅ ማለት ምንድነው ያላ ከትልቅታቸው አንፃር የጠበቃቸው ትምህርት ያገኛቸው በጣም ተዘጋጅተን ነበረ እዚህ ጋር ሙቀት ስላለው ትንሽ ፋብሪካ ትንሽ ቻሌንጅ አደረገ እና ግን እግዚአብሔር ይመስገን ሶስተኛ ሆነ እንደዚህ ይላል ከነባራላ Where's Zach? Zach ready to go? They're going to bring him to us. Oh. ኢትዮጵያ በዚህ ውድድር የደመቀችበት የሴቶች ከ20 ዓመት በታች ውድድር ነበረ። በዚህ ውድድር ኢትዮጵያዊቷ አትሌት ማርታ አለማየሁ አንደኛ በመውጣት ማጠናቀቅ ችላለች። የገባችበት ሰዓት 18 ደቂቃ ከ52 ሰከንድ ነው። በሰርቢያ ቤልግሬድ የተደረገውን የዓለም አገር አቋራጭ ውድድር ከ20 ዓመት በታች ሻምፒዮን ሆና ያጠናቀቀችው ወጣቷ አትሌት ማርታ አለማየሁ አንደኛ ስትሆን ወሰን አሰፋ ደግሞ ሁለተኛ ሆና አጠናቀቀች። የገባችበት ሰዓት 19 ደቂቃ ከ18 ሰከንድ ነበረ። ቻሪቲ ቼሮፕ ከዩጋንዳ ሶስተኛ ሆና ጨረሰች። በውድድሩ ኢትዮጵያዊቷ አትሌት የኔነሽ ሽመክት አምስተኛ ሆና መጨረስ ችላለች። ማርታ በጣም አመሰግናለሁ። እንኳን ደስ አለሽ። ሁለት ጊዜ የዓለም ሻምፒዮና ባያወጣች ምን አይነት ስሜት ውስጥ ላይ ነሽ? ስሜቱ በጣም ደስ ብለኛል። በጣም ደስ ብለኛል። ከታላቅሽ ጋር በውድድሩ ጉዳይ ምን አይነት ዝግጅት ነበራችሁ? ታወሩ ነበር? ትመክርሽ ነበር? አዎ በጣም እሷ በርቺ አለች። ዛሬ ጠዋት ደወለ ነበረች። በርቺ እንግዲህ እንትን መሰናክሉ አለ፣ ጭቃ አለ፣ ቀስ እንትን እንዳትወርቅ ያለች። ከባለፈው ውድድርና ከዚህኛው ውድድር በጣም ከባድ የትኛው ነበር? ሁለቱ ይሄ ከባድ ብሎ ነው ከባድ ይሄ ትንሽ መሰናክሉ ከፍ ይላል። እንትን ዳገት አለ ብዙ በጣም ዳገት አለ እዚህ እና ጭቃ አለ። እዛ ጭቃ አለ ግን ብዙም አይደለም። ዳገት አለ ዳገቱም ብዙም አይደለም። መሰናክል አለ መሰናክሉ ብዙም አይደለም። እሺ መሰናክል የመረጥ ቀዳለሽ እንደ ታላቅሽ ወይስ ወደ ትራክ ቀጥታ ትራክ ነው? መሰናክሉ በጣም ይወዳለው ግን እሷ እምባለች። ትክክለኛው ውሳኔ ነው። እሺ በጣም ኢትዮጵያ እጅግ የሳሳችበት የ20 ዓመት በታች የወንዶች ውድድር ላይ ነበረ። በዚህ መድረክ አንድ አትሌት ብቻ ኢትዮጵያን ወክሎ ተካፈለ። ሌሎቹ አትሌቶች በሙሉ ቪዛ ተከለከሉ። በዚህ ውድድር የተሳተፈው አትሌት አየለ ሰውነት 12ኛ ሆኖ አጠናቀቀ። ኬንያውያን አትሌቶች ከአንደኛ እስከ 4ኛ ሆነው መጨረስ ቻሉ። እናም በግልም በቡድን የወርቅ ሜዳሊያው ወደ ኬንያ አመራ። አየለ ሰውነት ከውድድሩ መጠናቀቅ በኋላ የሰጠው አስተያየት ይህ ነበረ። ውድድሩ በጣም ጥሩ ነበረ። ነገር ግን ለኔ ጭቃው ነው የከበደኝ። ማለት እዚያ ላይ ሆኖ ሲመጣብኝ ጭቃው የመጀመሪያም ስለሆነ ትንሽ ጭቃው ለኔ ከብደኛል። ይዛሪ ነው ብቻ መወዳደር ውድድሩ በውጤቱ ላይ የነበረው ኔጌቲቭ አስተዋጽኦ እንዴት ነው? ብቻዬን በመወዳደሬ በጣም ሳይኮ ይነካል። ማለት ጓደኞቼ ነበሩ እዛ የተመለመሉ፣ ነገር ግን በእንትን ምክንያት በቪዛ ምክንያት ተከልክሏል ጓደኞቼ እና እነሱ በመከልከላቸው የብቻ የሆነ ስሜት አለ ይሰማል። ማለት አሁን ኬንያ ኡጋንዳ አለ እነሱ ሙሉ ናቸው 6 ናቸው። እኔ ብቻዬን ስሆን ትንሽ ወኔ የለውም ለብቻ። ጓደኞቼ ቢኖር ኑሮ ጥሩ መመካከርም ወኔ የሚኖር ነበረ። የብቻዬን ሆኜ ትንሽ ይሰማል።
ኢትዮጵያ ሌላ ሜዳሊያ ያሳካችው በአዋቂ ሴቶች ውድድር ነበረ። በዚህ መድረክ ኬንያዊቷ አትሌት አግነስ ጀቤትንጌቲች አንደኛ ሆና አጠናቀቀች። 31 ደቂቃ ከ28 የገባችበት ነበረ። ዩጋንዳዊቷ አትሌት ጆይ ቾፕቴይክ ሁለተኛ ሆና ስታጠናቅቅ ኢትዮጵያዊቷ ሰናይት ጌታቸው 32 ደቂቃ ከ13 ሶስተኛ ሆና መጨረስ ቻለች። ሌላኛዋ አትሌት አሳየች አይቸው አራተኛ ሆና መጨረስ ችላለች። አለሽኝ ባወቅ አምስተኛ፣ ዓለም ጻዲቅ ሰባተኛ ሆና አጠናቀቀች። 12ኛዋ ሹሬ ደምሴ ነበረች። ኢትዮጵያ በመድረኩ ካካፈለቻቸው አትሌቶች በዚህ ውድድር 26ኛ ሆና ለምለም ንብረት ለመጨረስ ተገደደች። ኢትዮጵያ በዚህ ውድድር ያስመዘገበችው ውጤት በቡድን የወርቅ ሜዳሊያ ባለቤት እንድትሆን አስቻላት። የመጀመሪያው ውድድርሽ ነው የብር ሜዳሊያ አግኝተሻል። እንዴት ነበር ውድድሩ? በቃ ስናየው መሰናክል ብዙ እንትን አለው። ይከብድ መሰለኝ ነበረ። አሪፍ ነው፣ እግዚአብሔር ይመስገን። 1 እና 2 ብርና ወርቅ አምጥተናል። አሪፍ ነበረ። ትንሽ ይከብዳል ግን። እንዴት ተዘጋጃችሁት ነው ያገኛችሁት? አዎ ብዙ ከአንድ ወር ከ15 ቀን ሰርተናል። የሰራውን ያገኘነው ላለ ቀጣይ ለሀገሬ በወርቅ ማምጣት። ሌላኛው በቡድን የወርቅ ሜዳሊያ የተገኘው በአዋቂ ወንዶች ነበረ። በሪሁ አረጋዊ ሁለተኛ ሆኖ አጠናቀቀ። 28 ደቂቃ ከ36 የገባበት ነበር። ዩጋንዳዊው ጃኮብ ኪፕሊሞ አንደኛ ሆኖ ጨረሰ። ኬንያዊው አትሌት ዳንኤል ኢቤንዮ ሶስተኛ ነበረ። በመድረኩ የተካፈሉት ኢትዮጵያውያን ታደሰ ወርቁ አራተኛ፣ ቢኒያም መሐሪ 6ኛ ሆነው መጨረስ ቻለ። ሌላኛው አትሌት ንብረት ክንዴ 18ኛ ሆኖ አጠናቀቀ። ውድድሩ በጣም ከባድ ውድድር ነበር። በጣም ጠንካራ ውድድር ነው የነበረው። ስለዚህ ሁለተኛ ወጥቻለሁ። ያው ጥሩ ነው። ጎልድ ወርቅ ሜዳሊያ ለማሳካት በጣም ተዘጋጅቼ ነበር። ስለዚህ ብር ሜዳሊያ ነው ያወጣሁት። ደስ ብሎኛል። ወርቅ ነው የተዘጋጀው እና ያልመጣበት ምክንያት ምንድን ነው? አሁን ካለፈ በኋላ አስታስብ በጣም ተዘጋጅቼ ነበር። ልዩ እንትና ጓንዳው አትሌት ጃኮብ ኪፕሊሞ በጣም ጠንካራ አትሌት ነው። ለ3 ጊዜ ነው ተከታታይ ያሸነፈው። በጣም ተዘጋጅቼ ነበር ለማሸነፍ። ሁለተኛ ነው የወጣው። ውድድር ስለሆነ ደስ ብሎኛል። ኮርሱ ትንሽ ጭቃ ነበረ፣ አሸዋም ነበረው። ስለዚህ ፈታኝ ውድድር ነበር። በጣም የትኛው በጣም ፈተነ? አሸዋ ወደ ኋላ ያዳልጣል እና አሸዋ በጣም ከባድ ነበር። ቀጣይ ምንድን ነው? ከዚህ በኋላ ወዴት ነው? ቀጣይ የወርልድ አትሌቲክስ ሩጫ አለ። እዛ ላይ ይዘጋጃለሁ። ከዛ ወደ ወርልድ ሻምፒዮን ቀጣይ ይዘጋጃል። ዳይመንድ ሊጎች ላይ ነው ወይስ? ኮች በድጋሚ እንኳን ስላገኘው ደስ ብሎኛል። 46ኛው የዓለም አትሌቲክስ የሀገር አቋራጭ ሻምፒዮና ከውጤት አንጻር ከዝግጅት አንጻር ከአሰልጣኝ እይታ እንዴት አገኘው? በጣም አመሰግናለሁ አንተንም ስላገኘው ከረጅም ጊዜ በኋላ። ያው 46ኛ የዓለም ሀገር አቋራጭ በእርግጥ በጣም አስበንበት አቅደንበት ያው ስንሰራ ነበር። የዛውኑ ያህል ውጤት በጣም ተሳክቶልናል። በጣም ቆንጆ ነው። ከረጅም ጊዜ በኋላ ያው አዲስ ነገር ያየንበት ስለሆነ በዚሁ መቀጠል አለበት። ነገር ግን ያው አንዳንድ ጉድለቶች በተለይ የቪዛ ጉዳይ ችግር ባይገጥመን ኖሮ እንደገና እንደምታውቀው 2 ኪሎ ሜትር ቲማችንን ከአንድ ሰው በስተቀር እንግዲህ ያው 4ኛ 5ኛ ተጠባባቂ የነበሩት አትሌቶች ነው። በተለይ ወገኔንም 4ኛ ከ3ኛ ነው አሁን እንግዲህ ተሰላፊ ሆነ። ምልኬሳ 4ኛ ነው ወጣ። ነገር ግን ከቲሙ ጋር አልሰራም። 3 ቀን ስቀር ነው የመጨረሻ ቲሙን ከምንሰርዝ ብለ ወደዚህ ያመጣ ነው። እንደዚሁ ሴቶችም ከሂሩት በስተቀር ገላን ምንም አይነት ትሬኒንግ ሳትሰራ ቪዛ ስላላት ብቻ ቲሙን ከምንሰርዝ ወደዚህ ያመጣ። ስለዚህ ከቲሙ ውስጥ ከአራቱ ከተሰለፉት ከአንድ ሰው በስተቀር 3ቱ እንግዲህ በኋላ ላይ የተቀየጡ ስለሆነ ይሄ ባይሆን ኖሮ ውጤታችን ይቀየር ነበር። አይታል ወጣት ሴቶችንም አሁን 3ኛና 6ኛ የወጡት ልጆች ናቸው። 1 እና 2 የወጡት እና ስለዚህ ሌሎቹ አሁን 1ኛ የወጡት 4ኛ 5ኛ የወጡት ልጆች እዚህ ውስጥ ቲም ውስጥ ቢኖሩ ኖሮ ምን አይነት ተአምር እናይ ነበር። አዋቂ ሴትም እንዳየው ከሆነ እኛ ከጠበቅነው በላይ ነው። እኛ እንደውም ያው
በባለፉት አመታት በቲምም ሁለተኛ ወይም የመጀመሪያዎቹ 7 8 10 ምናምን ነበር ዛሬ እንግዲህ ተከታትሎ 3 4 እንግዲህ 5 እና 7 መውጣት ለኛ ትልቅ ውጤት ነው አዋቂ ወንዶቹንም እንዳያው ሆነ በጣም ደስ የሚል ነው በሪሁን የተቻለውን አድርጓል አራተኛ ሁለተኛ አራተኛ ስድስተኛ እንደዚህ ነው የወጡትና ስለዚህ ለኛ ይሄ በጣም ከፍተኛ ውጤት ነውና በጣም ደስተኛ ነን ተሳክቶልናል እኔ በስተመጨረሻ ማስተላለፍ የምፈልገው ልክ እንደምንችል ያየንበት እንችላለን በቃ ማሸነፍ እንችላለን አሁን የተመዘገበ ውጤት እንግዲህ ከጎረቤቶቻችን ጋር ነው ብዙ ጊዜ ምሳሌ የምናደርገው ስለዚህ የተሻለ ነገር ነው ያሳየነውና ስለዚህ ይሄ ቲም ሳይበተን በእንደዚህ አይነት ሁኔታ ከቀጠለ እንችላለን የሚለውን ነገር ዓለምን መቆጣጠር እንችላለን የሚለውን ነገር አስረግጬ መናገር እፈልጋለሁ ኢትዮጵያ በቡድን የወርቅ ሜዳሊያ እዚህ መድረክ ላይ ማሳካት ቻለች በአጠቃላይ በቡድን 2 በግል ደግሞ 1 የወርቅ ሜዳሊያ በመውሰድ ኢትዮጵያ ከኬንያ በመቀጠል በሜዳሊያ ሰንጠረዡ ሁለተኛ ሆና መጨረስ ችላለች የተወደዳችሁ የኢትዮ አትሌቲክስ ተከታታዮች ላይክ ሼር ኮሜንት በማድረግ ይህ ቪዲዮ ለብዙ ሰዎች እንዲዳረስ አግዙን ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት ኢትዮጵያውያኑን አትሌቶች እያበረታታችሁ ላስመዘገቡትም ውጤት መልካም ምኞታችሁን እየገለጻችሁ እንድታጠናቅቁ በአክብሮት እንጠይቃለን ሰላም